መልሽለት አዲስ የሚፎስ እንደ አዲስ ገና ፎስታለው እንደ አዲስ ፎስታለው ድምጹን ላሰማችሁ እሺ ጠብቁኝ ታይ ቆይ ታም የሚጠይቅሽ መልሽለት እናት አለም ታም ይጠይቃት ወንድም እሺ ሐቢብቲ አስናቀጭ ለምንድን ነው ማለት ፎቶ መቦሰት የሚፈልገው ምን አጥፍተሽ ነው ኦሬዲ ፎስተ እኔ ቢረን መልስና ከዛች ጋር ኑር እኔ ከሌላ ሴት ጋር ኖሬ ከኔ ጋር መኖር አልፈልግም በየ ስላልኩ ብቻ ፎቶሽ እራቁት ስላለኝ ፋይልሽ ሁሉ እኔ ጋር ስላለኝ ማፎሰት ይችላልው አልፎስትም ብለሽ አስበሽ ነበር ወይ ፎስታለው ገና እንደ አዲስ ነው የሚፎስተው እሺ ይበቃኛል ፎቶ ራስሽ ነው የተነሳሽው እሱ መጥቶ ነው ያነሳሽ ምንም እኔ ማቀው ጉዳይ የለም ምንም ከሱ ጋር ሆኜ ነው ያነሳው እኔ ሳላይ አንድ ላይ ሆናችሁ ማለት ያኔ የፍቅር ታይም ያሳለፋችሁ ካሜራ ከፍቶ እየቀረሰሽ ነው አንድ ላይ ሆቴል ሆነ ነበር ከዛ እራሱ ነው የቀረጸው እኔ ምንም ያረኩት እኔ እራሱ ቀርጬ ራሴ ብልክ እንደው የራሱ ጉዳይ ብዬ ማታው ይችላልው እኔ አላረኩም ዞሮ በፈቃድሽ ነው መቼም አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረሰሽ ነበር አይደል ወይስ በደበቅ ነበር አይደለም አንድ ነገር ላስረዳክ ወንድሜ እኔ ማለት ነው ሻወር ገባው ቅድሚያ እሱ ገብቶ ነበር ከዛ እኔም ተከትዬ ናይ ብሎኝ ገባው ሻወር ገብተን ጨርሰን ከኔ ቅድሚያ ነው የወጣው እሱ ማለት ነው ፎጣ አንድ ነበር ያ ፎጣ ይዞ ወጣና ጨረሰ ለራሱ ከዛ ወንበሩ ላይ አስቀመጠ ከዛ ፎጣውን ሲጠኝ ሲል ታኛ እሱ ኦሬዲ ታኝቷል ከዛ ፎቶውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ነይና ውሰጂ እኔ ታኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ሲወጣ ወጥቼ ፎቶው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው ምንም ማቀው ነገር የለም ለዛ አሁን እሺ ተረጋጊ خلاص ኦኬ የተቦሰተብሽ ነገር አለ ያየሽው ማለት ነገር አለ ራሴ አይቻለው እሺ የት አለ አንቺ ማለት ስክሪንሾት አደረግሽ አርጋለው tamam የት ነው ያለሽው አንቺ እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት ግን እሱ አልመጣም tamam ኦኬ የተቦሰተው በራስሽ ቤጅ ነው እንጂ እሱ ራሱ አይደለም የቦሰተው በራሴ ሲም ነው የፎሰተው በራሴ ስልክ ማለት ነው ማለት በራስ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን ማውሰድ ፈልጋለሁ ብዬ ማለት ነው ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስተው ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ኖርኩት ይሄ ቪዲዮ በድብቅ ያለ ማለት ነው tamam ኦኬ ሌላ ጥያቄ ሐቢብቲ እሱ የላከልሽ ያስፈራራሽ እንዲ ዝም ከላልሽ እንዲ ቦሰተብሻል የላከልሽ አለ ታሚ ልጅቷ ያሰረደችም ለምሳሌ አሁንኛ እሷን ለመርዳት ሁላችንም ቁጭ ያለ ነው ማለት ነው አሁን ለምሳሌ እኛ ከደረሰንበት መሲቢት ነገርና ለልጅቷ ለመርዳት ኦፕሽን ብንይዝ ነው እንጂ አሁን እሷን ጠይቀን እንደገና አሁን ለምሳሌ 7000 ሰዎች መጀመሪያም ተረድተዋል ግን አሁን የደረሰንበት ቦታ አለ ከደረሰንበት እሷን ለመርዳት ነው እንጂ አሁን ከልጅቷ እንደገና አንተና ሳሚና ቤኪ ለምን ጠይቆ አይጨርስም ለምን አንተ ምን ቤት ነው የተፖሰተባት እሷ ናት ሴት ልጅ ናት የተፖሰተባት ሳይሆን በቃ ቃላት ብዛት ያወራችሁ ቆይ ታሜ አንድ ጊዜ ይቅርታ አንተ ምን አገባ አንተ ነው እንዴት ተፖሰተ ማን ተናገር ያረጋው ባልተቤቱ አለች አረጋው ባልተቤት አንተ ሙስና ተከፍለና ከወንድ ጎን ሆነ ይመጣል ቤኪና አንተ የምታስመስል ሴት ልጅ ናት ያስጠላ ቴሬ የሆነ ነገር ምንድን ነው የምታወራው? ምን አገባ አንተ? ባልተቤቷ እየተናገረ ምን አገባ አንተ? በጊዜ በዛን ሰዓት ነበር አንተ ለኑራን እየሰማዋት ነው። ምን ቤት ነው ናውጣ ታይት በዛን ሰዓት አንተ ነበር ልጅቷን ስንጠይቅ አንተ ነበርክ። አንተ ሳታስብ የምታወራውን ቃላት ቆጥብ። መጀመሪያ ይትክ ብትሆን እኮ ገላል እስኮል ሂርታ መሲ እንደዛ አይነት አታስገ ቀጣፊ
ከልጅቷ ጎኑና አንተ ከወንዱ ጎኑና ለማንተ ብላ እዛ ትሆናለህ እንደ ሳታስራት አንቺ ነው አዳምጪ። ቆይ መሲ አንድ ጊዜ ታሜ አንድ ጊዜ ቆይሽ ወይቴ ታሜ የሚጠይቅሽን ነገር አንቺ ነሽ ባልተቤቷ ተጎጆ አንቺ ነሽ። ምንም ሳጨምሪ ውሸት ምናምን ሳጨምር ለታሜ ንገር አለቀ። ሌላ ጣልቃ ገብቻ ነገር መናገር ፈልጋለሁ። ጆከር ወንድሜ አሁን የወጣ ማለት ነው። ለምንድን ነው ጆከር ለምንድን ነው ሰውን የምታስመስለው? አንተ ትልቅ ነገር እንደምትናገራና ለምንድን ነው እዚህ ጋር እናንተ ማለት ተሰብስባችሁ ማለት ነገር አለ። ሳሚና ቤኪ ለዚህ ልጅ በጣም ደክሟል። ስፔሻሊ ቤኪ ሐቋ እንዲወጣላት ብዙ መረጃ የምናቋለው ሲጠየቁ እኛ ገባንም። ስለዛ ታሜ እየጠየቃት ለምንድን ነው ጣልቃ የሚገቡት? ለምንድን ነው መሲ አንቺስ እንደዚህ የምታደርግ? ለምንድን ነው ጣልቃ የሚገቡት? ታሜ እየጠየቃት ነው። ዝም በይ አንቺም። ታሜ እየጠየቃት ነው። በቃ የሚረዳት ስለናሱ እየጠየቃት ነው። ፖስቶባታል። በምንም የምትፈልግ ከሆነ እኛ እዚህ ጋር አለን። እነሱ እንዲረዱ ብቻ ማለት ሀሳብን በምናምን እነሱ ይግቡ፣ እኔ ይወጣለሁ። በቃ እኛ እንወጣለን፣ እነሱ ይግቡና እንትን ይበሉላት። አይደለም እነሱ እኮ ለታሜ ለማስረዳት ዝም በይ አንቺ። በቃ ዝም በይ አንቺ። ምን እና አንቺ እንዳንጣላ። ባልተቤቷ ልጅቷ ናት፣ የተፖሰተባት ልጅቷ ናት። እነሱ ምን ቤት ናት? ወጣ እባክህ፣ የምትፈልከውና ውጣ። ሄድና የምትቀደደው ሄድና ተነኝ ነው። ቆይ እንጂ ምን ሆነ ነው እንዴ? ለምንድን ነው ቤትሽን ማታስከብሩ? ሜሲ ለምን አንቺ እንደዚህ የምታደርገው? ቆይ ጆከር ለምንድን ነው ማትረጋጋው አንተ? ለምን መረጋጋት? ለምን እነሱ ጣልቃ ይገቡባታል? እየወራ ታሜ እየጠየቃት ነው አይደል? ለምን ጣልቃ ይገቡባታል? አንዴ ላስረዳ። ካንተ በፊት ስለ ልጅቷ እኮ እነሱ ናቸው የተንቀሳቀሱት። እኛ ካንተ በፊት ምናምን አይደለም። እኔ ባየሁት ሀቅ ነው ወንድሜ። አንድ ነገር ላስረዳ። እኔ እዚህ ጋር መጥቻለሁ፣ እየሰማን ነው፣ እያየን ነው። ታሜ እየጠየቃን ነው ሊረዳት። ስለዚህ ጉዳይ ቆይ አዳምጠኝ። ጉዳዩ ሰማኝ። ታሜና እሷ ብቻ ያወሩ፣ እኛ ዝም እንበል። ሁላችንም ሐሳቧን ይኸውልህ አዳምጠኝ እዮብ፣ አንድ ጊዜ ሐሳቧን ልክ ስጨርስ እነሱ አስተያየት መስጠት ይችላሉ። ጉዳዩን እሱ ለሚረዳት አካል እየሰጠች ነው። ለምን መካከል ገብቶ እነሱ እንትን የሆነ አየር ለማያዝና እኔ አውቃለሁ ኖ ከባለቤቷ በላይ እኛን ምን እናውቃለን? ይርዷት አይርዷት አይደለም፣ ግን ታሜ እየጠየቃን ነው። የሚረዳት አካል ነው። ስለዚህ ሚውታርን ማድመጥ እንጂ ያለብን ለምን ጣልቃ ይገቡባታል? ችግሯን ትናገር፣ ይርዳት። ይሄ ሰውዬ ለብዙዎች ሀበሻ ይረዳና ዛሬ ለሁሉም ከሁሉም ጎን ቁሞ ፍትህ ያሰጠ ሰው ነው። ሴት ስለሆነች እዚህ ጋር ስለ እርቃን ፎቶ እኮ ነው እያወራች ያለችው። ስለሌላ ጉዳይ ነው። ነገ እዚች ላይ ህይወቷ ላይ ምን እንደሚመጣባት ታውቃላችሁ? ለምንድን ነው በሰው ህይወት የምትፈርዱ? ራሷ ትናገር፣ ራሷ ትወጣው። በቃ ሚውት አድርገን አንዴ እንረጋጋ። አሁን ሜሲ ከእንቅልፉ ቀስቅሰን የጠራ ነው። አንድ ታሜና እሱ ብቻ ያወሩ። በቃ ጣልቃ አትግቡባት፣ ታስረዳ። በቃ መጨረሻ ላይ ሀሳባችሁን ስጡ። ይሄ ነው። ሌላ ያልኩት ነገር የለም። አትግቡባት፣ ራሷ ትናገር። ታሜ ጨርሱ ሁለታችሁ። ወይ በዚህ ጋር ጆከር አመሰግናለሁ። ትክክል ነው የተናገርከው። እኔ የጠየቁኝ ከወንድሟ እንኳን መስማት እችል ነበር። እኔ ከባለ ጉዳይ ያኔ ያጋጠመውን ነገር መስማት ነው የምፈልገው። እኔ የምጠየቀው እንደ የፖሊስ ጥያቄ ማለት ያኔ ቀድማ ከዚህ ማለት ነው ጠይቃት፣ ከዛም በኋላ ነው ወደ ፖሊስ ጣቢያ ነው የምወስደው። ያ ጥያቄ ለኔ ማለት ለእናንተ ምንም ላይመስላችሁ ይችላል፣ ከትላንትና ከምናምን የምትሉት። እኔ ግን ወሳኝ ጥያቄ ጠየቁኝ። ከዛም በኋላ ምን ማድረግ እንዳለባት ነው። ዝም ብዬ ማለት እየጠየቁኝ እንዳይመስላችሁ። ሌላ ሰው ማለት ሲመልስልኝ እኔ ምን ተጠቀምኩኝ ማለት እባካችሁ ወንድሞቼ ማለት ተረጋጉ። እኔ ማለት ለመጨረስ ይሄንን ጉዳይ ለመርዳት ነው፣ ለመጨረስ ነው። እናንተ 10 ቀን ማለት ቁጭ ብላችሁ ብትወያዩ ምናልባት የሆነ ነገር መስል ላደርዳት ታገኙ ይችላል። አሲ የሚዩት አታርግ ፕሊስ። አንዴ ታሜ አሁን ይቅርታ ወንድሜ፣ አሁን ጉዳዩን ታሜ ገብቷል። ግዴታ የለበትም መጨረስ ይችላል። እኔ አጭር ላድርገው። ማንንም አልሰማም። ይቅርታ አንዴ ወንድሜ፣ ማንንም አልሰማም። አስናቀች አሁን ሴት ልጅ ናት። ማንም ወንድሟ ቢመጣ እዚህ ላይ ሚዲያ ላይ ከመጣ ማንም ያገባው ሰው ዶክተር አንዴ በእናትህ በአላህ አስናቀች። አንተ ላይ ችግር የለብኝም። ሚዩት አድርግ በእናትህ ሚውት አድርግ። ሌላ እናንተ ታክሲ ይዘሽ መሲ ጋር ሂጂ። አሁን እኔ እዛ አገኝሻለሁ። እሺ መሲ ጋር ሂጂ። እኔ አሁን እዛ ጠይቃት። ታሜ እንደዛ ጠይቃ። እዛ እኔም አይመጣም።
ጠይቃት እዛው ታም መሲህ ጋር እኔ መጣ ህዝብ እየሰማ ነው የሚጠይቃት ማን እንደሚመልስ ያሳያል እንዴ እንስማ ህዝብ እየሰማ ጠይቅ አመጣለሁ ምን እኮ ነው እኔ አልሄድም ምን እንዳትሄጂ ታም ጠይቃት እዚው ጉዳይ አንተ ብቻ ነው የምታገኘው ነው የመጣክ አይደለ ወዲ ካለክ ተናገረ ለምንድን ነው የሚዲያ መጸኛ ከእናንተ በላይኛ መጸኞች ነው ኢት ያለክ እኮ ነው ላንተ ኢት ያለክ ነው እኮ እሱ እኔ ሜዳ ላይ አውጥቶ በቃ እህቴ አንድ ጊዜ መሲ ያረጋጉት ታሜ የሚገባውን ጥያቄ ጠይቃት ሰው እንዳታስገቢ ካሁን በኋላ እሺ ሌላ ተቃውሞ የሚያነሳ ሰው ልጅቷን ለማፈንና ልጅቷን ሌላ ነገር ለማድረግ ከሆነ ኦኬ እኛ ደግሞ እዚህ አይናችን እያየ እንደዚህ አይነት ተግባር ባልተቤቷ እያለች ስለ ሰው ስለ ሴት ስለ ርቃን ተፖስት ተበድያለሁ እያለች ወንድ ልጅ እናንተ እኔ ብዙ ከጎኗ ነበርኩ ብለ ስለሷ አልተናገርላት ነው አሁን ሳሚ ትሄድ እዛ ሄዳለሁ የምን ድለላ ነው ኖ ታሜ ጠይቃት የሚረዳት እሱ ነው በህግም ሆነ በተለያየ ነገር እኛ ዝም ብለን ማድመጥ እንችላለን እገባለሁ አንቦ ጫርቃለም እንዳታስገቢውለት ታሜ ጠይቃት ህዝብ ፊት ጠይቃትና የሚደረገውን አድርግላት طيب اوكي እሺ አሁን እኔ የመጨረሻ የጠየቁሽ ማለት ነው ማስረጃ አለሽ ማለት እሱ የሚያስፈራራሽ እንዲ ያደርግልሻል እንዲ ቦስተልሻል የላክልሻል ሚውትሽን ክፈጂ ኪያ ሚውት ናት እሺ ሚውታን ክፈችላት መረጃ አለኛው ሊኮልኝ ራሱ ሊኮልኝ ሳሚ ኦፊሻል ራሱ ካለ ቢታስገቡ ደስ ይለኛል እሱ ጋር ራሱ አንቺ ጋር እኔ መረጃ የምፈልገው አንቺ ጋር አለ እኔ አለኝ መረጃ አለኝ እሱ ፎስቶ እኔ ሹት አድርጌ ወስጃለሁ ኖ የቦስተው ብቻ ሳይሆን እያስፈራራሽ ማለት ነው እኔ እንትን ቦስተብሻል እንዲ ያረግሻል እያስፈራራሽ ማለት ነው አለ ድምጽ ላሰማችሁ ኖ ድምጽ አለ እሺ በምን ቋንቋ ነው በአማርኛ ነው በአማርኛ ነው በጣም ጥሩ እሺ እሱን ያስተረጉምና ማስተረጎምም አለብን መጀመሪያ ከዛም በኋላ ወደ ፖሊስ ጣቢያ ሄጅ መክሰስም ትሽያለሽ እዚህ ጋር በማስፈራሪያ ደረጃ ማለት አንደኛው ስለማስፈራራት ማለት ነው ከ6 ወር እስራትም አለ ዲቦርትም ያስደረግም አለ ሁለት የራቆት ፎቶ ቦስቶብሽ ከነበረ እሱም ደግሞ ሌላ ኬዝም አለው ሌላ እስራትም አለ እስከ 2 ዓመት ይታሰርበታል ካሳም ይከፍላል ማለት ነው አካውንቱን እንዳለ ማለት ሀክ የተደረገው ነገር ካለ መንግስት ሙሉ ለሙሉ ማለት አክሰስ ይወስዳል ካንቺም ከሱ ማለት ነው ከሌላም አገር የተቦሰተ طبعا ለምሳሌ አሁን ተቦስቶ ነበረ ማን የቦሰተው በየትኛው አይቢ አድረስ በየትኛው ስልክ የነበረ የተጠቀመው በየትኛው ዋይፋይ የነበረበት ሙሉ ማለት ይወጣላችኋል ኢንፎርሜሽን ማለት ነው በከነሰዓቱ ከነው የት እንደነበረ ማለት ነው አካውንትሽን ሀክ ተደርጎ ከሌላ አገርም ከተቦሰተም ራሱ ይወጣላችኋል تمام ስለዚህ አንቺ ጋር ያለው መረጃ ማለት ነው ቮይሱን ማስተረጎም አለብሽ አሁን በውስጥ አናግሪኝ ወይም ቁጥሩን ስጡኝ የአስተረጓሚ ኦፊስ ቁጥር እሰጥሽና ከአማርኛ ወደ አረብኛ አስተረጉሙልኝ በያችሁ تمام እሱን አዘጋጅተሽ ችግር የለም አናግሪኝ በፈለግሽበት ሰዓት ፖሊስ ጣቢያ አብረሽ ከፈለግሽ እሄዳለሁ ማለት ነው እሺ እና እኔ ማለት ነው አሁን ከዛ መሄድ በፊት አሁን እሱ የኔ ቪዲዮ ሁሉም ስለያዘ ምን ይላል እኔ አንቺን እንደፈለኩ ማድረግ ይችላልው ህይወትሽን ገና ሰቅላለው በዛ ላይ ደግሞ ቪዲዮ ስለያዘ አንተ ዝም በል በእናትህ መስዬ አንተ ለምን አውርታችሁስ ለምን ዝሙትሲ በቃ ትጨርስ ዝም በል መስዬ እዚህ ጋር ጨርስ ችግር የለውም እኮ ትጨርስ ቤቱ ያንቺ ነው በኪ ብቻ ይቀመጥ አንተ ትላንት ስላየክ ነው እንደ በኔ ላይ የሚታወራው ኦኬ አንዴ በቃቃለ ስለሱና አስናቀች ይቅርታ መሲ አስናቀች ሳሚ ምንሽ ነው ሳሚ ምንሽ ነው አታውቅም ምንሽ ነው ያለች ነው ሳሚ ምንሽ ነው ሳሚ ለምን ነው የሚታወቀው ነገር የለም በቃ ትላንት እዚህ አይቷል ቀጠሮ ቦታ ይቅርታ በቃ ወንድሜ እዚህ ጋር ማለት እዚህ ጋር ባለ ጉዳይ እንኳን ማለት አንተ ማትታወቁ ወይ መስዋ ማለት ያንተ እርዳታ ማትፈልግ ከሆነ خلاص ይቅርታ ወይ ምን ታደርግ ወይ እርዳታ አይደለም እኮ ያወራና እሺ ምንድን ነው የምትፈልገው አልፈልግም ማለት እኮ ምንድን ነው የምትፈልገው ሞዴሬተር አንተ ኦኬ የኔ አባት ስልጣን የምንሰጠው ልንጠቀምበት ነው ከፈለክ እንደዚህ አድርጋ አንሸራታ ጆከር ያን እንዳታስገቢ አስናቀ ጨርሽና ከዛ ቤኪ
ያንቺን ጉዳይ ይዞ ሽማግሌ ሰብስቦ ልጁን አፈላልጎ ኢቭን ቤተሰብ ኢትዮጵያ ድረስ የደከመው ቤኪ ነው። ቤኪ መጨረሻ ላይ የሚናገረው ነገር እኔ የሚፈልገው ቤኪ ነው። ቤኪ ይቀመጥ፣ ሌላ ከየት መጥቶ እንዲያወራ አልፈቅድም። የኔ እናት እኛ አሁን ነው የመጣ ነው ደክመውልሽ ምንም ሆነ ታሜ ሲጠይቅሽ ጣልቃ ስለገቡ እንጂ ቤኪንም የተናገርኩት እኛ ችግር የለውም። አሁን መናገር ያለባቸው መርዳት ያለበትን የሚረዳሽ ማድረግ ያለበትን ነገረሽ አይደል እሱ። ስለዚህ ካሁን በኋላ ሌላ ሐሳብ መስጠት ይቻላል፣ ሰው መስጠት ይችላል። ግን አንቺ እየተናገርሽ ጣልቃ ሌላ ሰው መግባት የለም። ባልተቤቱ አንቺ ስለሆንሽ ይሄ ነው እውነታው። ሳሚ የምትባለው ማለቅለቅ የፈለከው ምን እንደው አልገባኝ። ሚዲያ ላይ አንተ አታውቀውም ህጉን? ህግ አለው እና እሺ በቃ አንዴ በእናትህ ከዛ እኔ አሁን ከሱ ጋር ከተገናኘው በኋላ እሱ እኔ ታኝቼ እንቅልፍ ላይ ያለው ሌላ ፎቶ አንስቶም ይሆናል። ይሄን ደግሞ የሽንት ቤት ከሽንት ቤት የወጣውን የቀረጸ ቪዲዮም እኔ አላቅም። ግን ምን አለ ብዙ ፋይል አለ። ፍቃደኛ ከሆናችሁ ላሰማችሁ፣ ፍቃደኛ ካልሆናችሁ አላሰማም። ብዙ ፋይል ያንቺ ስላለ አንቺ በኔ እጅ ነሽ። እንደፈለኩ ማረግ ማፍታ አለኝ። እንደፈለኩ አደርግሻለሁ። ለምን ሁሉ ነገር ይሻለኝ አለ። እውነቱም እንዳለ ቪዲዮ ቀጥታ ለኔ ልኮ አሳየኝ። ከዛ እኔ ደግሞ ሳሚ ኦፊሻል ጋር ላኩት። ሳሚ አይቷል። እና ሳሚ ምን አለ አይፎስትም አውቆ ነው የሚያስፈራራሽ አለ። ይሄን ከናንተ ልጆችም አሉ ብቻ አውቆ ነው አሉ። እሺ ብዬ አንቺ ማለት ለምንድን ነው አንቺ ራቆትሽን ለሌላ ሰው ለምንድን ነው የምትልኪው? መረጃ አሉኝ። መረጃ እኔ የምን መረጃ? አንቺ ራቆትሽን እየላክሽ እኔ እንኳን እዚህ ሀገር ሆኜ ማለት ነው ላኪልኝ አልልሽም። እኔ ልተባበረሽ፣ እኔ ኩም ነገር ማለት ልተባበረሽ እስከ መጨረሻው ላኪልኝ አልልሽም። ስንት አይነት ነገር እንደዚህ እህቶቻችን ማለት ያጋጠማችሁ የደረሰባችሁ ልጆች እንዳንቺ አይነት ማለት ነው አንድ ቪዲዮ ላኪልኝ የምላችሁ የለም። ለሽ ለሰው ነው የምትልኪው? እሱ ራሱ እኮ መረጃ ይዛለው። እኔ እሱ የሚዋሽ ከሆነ ብሎኝ ነው ማለት ያኔ ሁሉንም ሰው خلاص አንቺ ራስሽ በትኙ እዚሁ ሚዲያ ላይ ቪዲዮ በሶች አንቺ ራስሽ እኔ ባትናለው። እኔ እኮ አሁን ሜዳ ላይ ነኝ። አዲስ እኔ የሚፖስተው ነገር የለም። በለዛው እኔ አልፖስትም። ሳሚ ደግሞ ምንም የሚያደርግ ሰው አይደለም። ለምን የራሴ ነው ደሜ ነው አያደርግም። የራስሽ የተላከልሽ ነገር ራቆትሽ የራስሽ ፕራይቬት ነው። ለመንግስት ብቻ ነው ማሳየት ያለብሽ፣ ለህግ መፍትሄ የሚሰጣሽ። እኔ እንኳን ሞኬ ማሳየትም ካለብሽ ከስልክሽ ነው የምታሳየው እንጂ መላክም የለብሽም። ይሄ አንቺምና ሌሎቹም ከታች የሚሰሙ ማለት ነው። እንደዚህ አይነት ነገር ካጋጠማችሁ ድንገት ለሰው አትላኩ። ማሳየትም ካለብሽ ከስልክሽ እንደዚህ ብለሽ አሳይ እንጂ ለሰው አትላኪ። እሺ ችግር የለውም በቃ። እና ይሄ ያለፈው አልፏል። ግን ቪዲዮ ሹት አድርጌ እሱ የፎስተው ወስጃለሁ። አሁንም ደግሞ ድጋሚ ቪዲዮ ይዞ ኢማራት ውስጥ መኖር እሱ አይችልም። በቃ እሱ ቀጥታ እንዲጠፋ ነው የሚፈልገው ከዚህ ሀገር። እኔ ራቁት ቪዲዮ ይዞ እንዴት እያስፈራራ እዚህ ሀገር ይኖራል? ገና እንደፈለኩ ነው ማደርግሽ ያለ እንዴት ይኖራል? እሱ በቃ እንዳለ ብሎክ ተደርጎ እንዲወጣ ነው የሚፈልገው። እዚህ ሀገር እኮ በኔ ህይወት ላይ የተጫወተ ነው ያለው። እኔ ስንት ዋጋ ከፍዬ አምጥቼ ለኔ ህይወት ላይ እኮ እንዲጫወት አይደለም። እኔና እሱ ሰርተ እንለወጣለን ብዬ ነው እኔ ያመጣሁት። ኦኬ መስዬ አንድ ላይ አውራና ችግር የለም ወጣለ። ሳሚ አንቺ ለምን መረጋጋት ግን አቃተት እንዴ? ቤኪ እኮ ሚውት አድርጓል። ቤኪ አይደለም፣ ቤኪ አይደለም፣ ቤኪ አይደለም። እስኪ መሲ አንድ ጊዜ ቆይ፣ አንድ ጊዜማ መሲ ቆይ አንድ ጊዜ ምንድን ነው የፈለከው ሳሚ? እንዴ ምን አውቃለሁ። እኔ እዛ ተመካክሮ መጥቶ ይሆናል። ምንድን አንቺ ዝም በይ፣ አንድ ጊዜ ዝም በይ ሳሚ። እማ ምንድን ነው ችግርህ? እኔ ከልጅቷ ጋር ችግር የለብኝም። ሰማሽ? ቼክ ልታረግ ነው። ፊልተርሽ ዘኪን አበላሽቶታል። ይኸው ላጥፋው ፊልተሪን። ምንድነው በጣም ፊልተርሽ አልክሳ ሰሊፋ